ታሽ ጅማ ራሚ ጅማ ራሚ ማለት ምን ማለት ነው ግን? እንኳን ደህና ቆያችሁ። እግዚአብሔር ይመስገን። እሺ ጅማ ባይዘው የተማርኩባት ነች እና ዋው ደስ ይላል። ጥሩ ቆይቼባታለሁ እና ጅማ በደንብ ነው ማውቃት። ጅማን ብዙ ሰው ያውቃታል። ያ እና ምን ይዛችኋል? አጀንዳን ከሰማዶ አጀንዳን ገኛ ጋፊው ቀባቴ እንፉዳና ጋፈቹ ደንደሳ ሰበቻ ጀራገሩ ማለት ኦርቶዶክሶች ናችሁ አይደለ? አዎ። እና እስኪ ስለ ዋያ መንታኬ ሰኒራ ዋን ቶኮ ነው በቺሳ መልካም ክርስቶፎረስ እያለች ያለችው ኦርቶዶክስ ናችሁ፣ ስለ ሃይማኖታችሁ አንዳንድ ነገር ብታሳውቁኝ። ያ በምን ዙሪያ ማወቅ ትፈልጊያለሽ? አሁን ክርስትና ላይ ኦርቶዶክስ ላይ ጥያቄ የሚሆንብሽ ለምሳሌ ኦርቶዶክሶች እንደዚህ አይነት ነገር ላይ ለምን ነው የሚያደርጉት ብለሽ የምትጠይቂያቸው፣ ወይንም ለምሳሌ በአምላክነት ላይ ሊሆን ይችላል ጥያቄ የሚሆንብሽ። ለምሳሌ አሁን እስልምና እኔ ሙስሊም ነኝ። ይሄን ሃይማኖቴ ማለት ነው ማለት አባኪ ያሃደ ኪያራዋን ከቤተሰብ ላይ እየተወረሰ ነገር ነው እንጂ እኔ ማለት የሆነ ነገር እንትን ሰው አሳምኖኝ ምናምን ያስኩት ሃይማኖት አይደለም። እሺ ተረዳከኝ? ከናፉ ጋፉ መንደለዱ ማቲንኮ ወሪና አርገተ ሙስሊም ነበሩና ከነሱ ነው የተወለድኩት። እነሱ ሙስሊም ስለነበሩ እኔ ሙስሊም ነኝ። እነሱ የሚከተሉትን ግዴታ መከተል ስላለብኝ ነው እየተከተልኩ ያለሁት ማለት ነው። እስኪ እናንተ ደግሞ እንደ ሃይማኖታችሁ አከቤካታ ተንቴ እንደ ዕውቀታችሁ የኛ ሃይማኖት ትክክል ነው ብላችሁ ነው የምታምኑት? እስኪ ከዚህ ላይ የእናንተ ሃይማኖት ምኑ ላይ ትክክል እንደሆነ የትኛው ስህተት እንዳለው ደግሞ ማለት ማወቅ ፈልጌ ነው። መልካም ክርስቶፎረስ ይሄዱበታ። ቀጥሉ። ኔትወርክም ጥሩ አይደለችም። አይ ቲንክ ቀደም ከጨዋታ እኮ ያዘችኝና እስቲ ቀጥሉ። መልካም እሺ። ያው አብዛኞቻችን ከቤተሰብ ነው ሃይማኖታችንን የወሰድነው የተቀበልነው። ከቤተሰቦቻችን ሃይማኖትን ልንቀበል እንችላለን። ተተቀበልን በኋላ ግን ትክክል ነው አይደለም ብሎ ማጣራት የኛ ድርሻ ይሆናል ማለት ነው። ምክንያቱም የተቀበልነው ከቤተሰብ ሃይማኖት ሁሉም ከቤተሰቡ ነው የወሰደው። ከቤተሰቡ ከወሰደ በኋላ ቤተሰብ ልጁን የሚያሳድገው በሱ ሃይማኖት ውስጥ ነው፣ እሱ ባመነበት ውስጥ ነው። ዋቄፈታ ከሆነ ለምሳሌ በዋቄፈታ ውስጥ ነው የሚያሳድገው። ክርስቲያኑን ወይም ሙስሊሙን እኔ ዋቄፈታ ነኝ እያለ አያሳድገው። ሙስሊም ሆኖ ደግሞ ልጄ አንተ ክርስቲያኑን እኔ ሙስሊም ነኝ እያለ አያሳድገው። ክርስቲያን ሆኖ ደግሞ አንተ ሙስሊሙን እኔ ክርስቲያን ነኝ እያለ አያሳድግም ልጁን። የራሱን ሃይማኖት ያመነበት ስለሆነ ያመንበት ደግሞ ያድነናል ብለን ስለምናምን ልጆቻችንን በዛ ውስጥ ነው የምናሳድገው። ስለዚህ ሁላችንም ከቤተሰባችን የወሰድናቸው ነገሮች ይኖራሉ። ከወሰድን ካወቅን ነፍስ ካወቅን በኋላ ግን መመርመር የኛ ኃላፊነት ይሆናል ማለት ነው። ቤተሰቦቻችን ያለፉበት ነገር ሁሉ ትክክል ነው ብሎ ማመን ስህተት ነው። ለምሳሌ ቤተሰቦቻችን በልጅነት ጊዜ የተለያየ ነገር የተሳሳቱት ሊኖር ይችላል። እኛም በዛ ስህተት ውስጥ እኛንም አሳልፈው ሊሆን ይችላል። እኛ ደግሞ ለልጆቻችን እንደዚህ አይነት ጎጂ ልምምዶችን ልናስተምር አንችልም። ስህተት ሆነ ካወቅነው ስንማር ልጆቻችንን እንዲደርስባቸው አናደርግም ማለት ነው። ስለዚህ ሃይማኖትም እንደዛ ነው። እኛ ሃይማኖት ምንድነው ብለን ነው የምናምነው? እግዚአብሔር ራሱን ለሰዎች የገለጠበት ነው ብለን እናምናለን። ልብ በይ ራሚ፣ ሃይማኖት እግዚአብሔር ለሰዎች ሃይማኖት ማለት እግዚአብሔር ለሰዎች ራሱን የገለጠበት ነው። ይሄ የገለጠበት መንገድ ደግሞ በተለያየ መንገድ ለነቢያቶች አስቀድሞ ገልጦታል። ለነቢያቶች በተለያየ መልኩ ከነ አብርሃም ጀምሮ ለሁሉም ነቢያቶች በተለያየ ጊዜ፣ በተለያየ ወቅት፣ በተለያየ ዘመን ራሱን እግዚአብሔር ገልጧል። አልተዋቸውም እንደዚሁ ማለት ነው። ስለዚህ ነቢያቶች ሁሉ ስለ እግዚአብሔር መስክረዋል፣ አስተምረዋል።
መጨረሻ ዘመኑ መጨረሻ ላይ ሲሆን ግን ያ በነቢያት ሲነገር የነበረው በትንቢት ሲገለጥ የነበረው ክርስቶስ በስጋ ተገልጦ ይመጣል ማለት ነው። ልክ ዕብራውያን ምዕራፍ 1 ላይ እንደሚናገረው ዘመኑ መጨረሻ ላይ እግዚአብሔር በልጁ እንደነገረን ይነግረናል ማለት ነው። ስለዚህ ለነቢያቶች ራሱ ሲገልጥ የነበረውን እግዚአብሔርን ነው ምናምነው እኛ። ነቢያቶች ልብ በይ ራሱን ሲገልጥ ለሙሴ፣ ለኢሳያስ፣ ኤርሚያስ፣ ሕዝቅኤል ሁሉም እነኚህ ዳዊት፣ ሰለሞን እነኚህ ሁሉ ነቢያቶች ነገስታቶች ብቻ የተመረጡ በእግዚአብሔር ቅዱስ የተባሉ እግዚአብሔር ራሱን ለነሱ ሲገልጽላቸው የነበረውን ያንን የምናምን እኛ ክርስቲያኖች ወይንም ደግሞ የክርስቶስ ተከታዮች እንባላለን ማለት ነው። የዘመኑ መጨረሻ ላይ ልጁ ክርስቶስ ራሱን ገልጦ ደግሞ ይመጣል። ራሱ ተገለጠ አስቀድሞ በነቢያቶች ራሱን ሲገልጥ የነበረው ራሱ ደግሞ ተገልጦ በስጋ ይመጣል ማለት ነው። ስለዚህ እኛ ኦርቶዶክሳውያን ስንል ቀጥተኛ መንገድ ላይ ያለን ወይንም ደግሞ እውነተኛ እምነት ውስጥ ያለን ማለት ነው። እውነተኛ ለመሆናችን ምንድን ነው ማስረጃው ከተባለ ሃይማኖቱ ምንድን ነው እሱ የሚለውን መፈተሽ ይኖርብናል ማለት ነው። ሃይማኖቱ ምንድን ነው ስንል ደግሞ ሙሴ ምን ብሎ አስተምረዋል? ጳውሎስ ምን ብሎ አስተምረዋል? ያዕቆብ ምን ብሎ አስተምረዋል? ስለ ኢየሱስ ምን ብለው ሐዋርያቶቹ ተናግረዋል? ሐዋርያቶቹ ክርስቶስ እግር ስር ቁጭ ያሉት ምን ብለው ስለ ክርስቶስ አስተምረዋል? አስቀድመው የነበሩት ነቢያቶች ደግሞ ስለ ክርስቶስ ምን ብለው ትንቢት ተናግረዋል? ስለ እግዚአብሔርስ ምን ብለው አስተምረዋል የሚለውን እንመለከታለን ማለት ነው። እንደነሱ ካመንን እኛ የነሱ ሃይማኖት ተከታዮች ነን እንባላለን ማለት ነው። ሃይማኖት ማለት በአንዱ በእግዚአብሔር ማመን ስለሆነ በዛ ማመን በዛ ደግሞ እኛ እናምናለን። ወደ እስልምናው ስንመጣ ግን በሙሐመድ ነው እናንተ የምታምኑት፣ ያ የእናንተ መፍት ነው። ሙሐመድ ደግሞ ሁሉን የሚጠቀልልና ነቢያቶች እንደዚህ ነው ያስተማሩት ብሎ የራሱን አስተምሮ ያመጣል ቁርአንን ማለት ነው። እኛ ግን ልዩነቱ ምንድን ነው? ዳዊት እንዴት ነው ያመነው ስንል የዳዊትን መጽሐፍ ዘን ነው። ልብ በይራሚ ዳዊት ምን ብሎ ነው የሚያምነው ስለ እግዚአብሔር ስንል ዳዊት የጻፋቸው መጽሐፍቶች አሉ። መዝሙረ ዳዊት ታውቂያለሽ ብዬ አስባለሁ። መዝሙረ ዳዊት ያንን መጽሐፉን አይተን ዳዊት እንዴት እንዳመነ እንረዳለን። ሙሴ እንዴት ነው ያመነው ስንል ሙሴ እምነቱ ምንድን ነው ስንል እኛ ምናምነው ከሙሴ ጋር ይቀራረባሉ ይመሳሰላሉ የሚለውን ለማወቅ ሙሴ የጻፋቸው መጽሐፍቶች አሉ። ዘፍጥረት፣ ዘውልቁ እንደዚህ የሚባሉ መጽሐፍቶች አሉ። እነኛም መጽሐፍቶች ሙሴ የጻፋቸው መጽሐፍቶች አሉን። ሕዝቅኤል እንዴት ነው ያመነው ስንል የሕዝቅኤል መጽሐፍቶች አሉ። ኢሳያስ እንዴት ነው ያመነው ስንል የኢሳያስ መጽሐፍቶች አሉ። ስለ ክርስቶስ ስለ ኢየሱስ ክርስቶስ ምን ብለው አስተምረዋል ስንባል የኢየሱስ ደቀ መዛሙርቶች ወይንም ሐዋርያት የሚባሉ ሱራ 61 14ኛው አያ ላይ ሐዋርያት ይላቸዋል ቁርአኑም ማለት ነው። እነኛ ሐዋርያቶች የጻፉት መጽሐፍቶቹ አለን እኛ። እናንተ ጋር ስንመጣ ግን ምንድነው እነኛ ሁሉ መጽሐፍቶቹ ሁሉ የሉም። የዳዊት የለም፣ የሰለሞን የለም፣ የሙሴ የለም፣ የኢሳያስ የለም፣ የያዕቆብ የለም፣ የኢየሱስ ሐዋርያት መጽሐፍቶች የለም። ግን ሙሐመድ የነገራችሁ ስለነሱ ሙሐመድ እንደዚህ ብሎ የተናገራቸው አሉ። እኛ ጋርስ መጽሐፍቶቻቸው ራሳቸው ስላለን እንዴት ነው ያመኑት ተብለን ስንጠየቅ ከመጽሐፍቶቻቸው ገልጠን ማሳየት እንችላለን። ስለዚህ ሙሴ እንዳመነው እኔ አምናለሁ ማለት ነው። ሙሴ ከዳዊት ጋር አይጣላም፣ ዳዊት ከሰለሞን ጋር አይጣላም፣ ሰለሞን ከሕዝቅኤል ጋር አይጣላም፣ ከኢሳያስ ጋር አይጣላም እያለ ይመጣና ከአዲስ ኪዳን ጸሐፊዎች ጋር አይጣሉም ማለት ነው። ስለዚህ ምናምነው ልክ እነሱ እንደሚያምኑት ይሆናል ማለት ነው። ስለዚህ እነሱ የሚያምኑ ከኛ ከምናምነው ጋር አንድ ይሆንና እግዚአብሔር አስቀድሞ ሃይማኖትን በገለጠው መልኩ ራሱን በገለጠው መልኩ ዛሬም ድረስ እኛ እናምናለን ብለን እናምናለን። ሙሐመድ ጋር ስንመጣ ግን እነኝን ሁሉ አስተምሮታቸውን ስተት ነው ይልና አይ እንዲህ ነው ብሎ መጽሐፍ ተገለጠልኝ መጽሐፍ መጣልኝ ብሎ የተናገረው አለ። ያ ምን ይሆናል? የሙሐመድ ብቻ ይሆናል ማለት ነው። የዳዊትን አስተምሮ እናንተ ጋር ብንጠይቃችሁ አሁን ሙሐመድ ከነገረሽ ውጪ የዳዊትን አስተምሮ ከዳዊት አሰጪኝም። የሙሴን አስተምሮ ብጠይቅሽ ሙሐመድ ስለ ሙሴ ከተናገረው ውጪ ሙሴን መጽሐፉን ራሱን አሰጪኝም። ስለዚህ ምን ይሆናል? ሙሐመድ ላይ ብቻ ይሆናል ያንቺ እምነት ያለው ማለት ነው። ያንቺ አስተምሮ ስለ አላህ የነገረሽ ሙሐመድ የነገረሽ ብቻ ይሆናል። አላህና ሙሐመድ ሲነጋገሩ አልሰማንም፣ ልትሰሚም አትችይም። ወይንም ደግሞ ጅብሪል ነገረኝ ብሎሻል። ጅብሪል ለሙሐመድ ሲነገረው የተሰማበት ቦታ አንድም ቦታ የለም። ሙሐመድ ግን ጅብሪል የሚባል መልአክ መጣ፣ አላህ ልኮት ነው እንደዚህ ብሎ ነገረኝ ብሎ ያለሽን
ታምኛለሽ፣ ግዴታ ነው። ለምሳሌ ሱረቱ አሕዛብ ላይ 50 አካባቢ ላይ ነብዩ አይናፋር ነውና ካልተጠራችሁ በቀር ወደ ነብዩ ቤት እንዳቀርቡ ብሏል አላህ። በተጠራችሁም ሰዓት ምግብ ከበላችሁ በኋላ ወዲያውኑ ተበተኑ፣ ቤት ውስጥ አትቆዩ የሚል መገለጥ አመጣ። ይሄ የመጣበትን ስታይ አሁን ቤት ውስጥ መሐመድ መጥተው ዝም ብለው ሲጫወቱ ምግብ እየበሉ ዜነብን ያገባ ጊዜ ሲጫወቱ መሐመድ መገለጥ መጣልኝ አለ። ይህን መገለጥ ጅብሪል ነው ያመጣልኝ፣ አላህ ልኮት ነው አለ። መገለጡ ምንድነው? እሱ ቤቴ ውስጥ አትቆዩ፣ ከበላችሁ በኋላ ከተጠራችሁም ወዲያውኑ ተበተኑ፣ ለወግ አትጫወቱ። ይሄ አላህ ምን ብሏል? ነብዩ አይናፋር ነው፣ እኔ ግን አላፍርም፣ ውጡ ብሏችኋል ብሎ ራሱ ነው የሚነግራቸው። ይሄንን እውነት አሁን አላህ የሚባል አካል ለጅብሪል ነግሮ ጅብሪል ደግሞ ለሙሐመድ ንገር እንደተባለ ምንም ማስረጃ የለም። አይ ሙሐመድ ነው ራሱ ማስወጣት ፈልጎ እንደዚህ ያለው ብለን እኛ እንሞግታለን። አይ አይደለም እውነተኛ ጅብሪል አለ ለሚለው ግን ማስረጃ ማምጣት አይቻልም ማለት ነው። ስለዚህ የኛ ምንድነው እሱ አንዱ ለአንዱ ይመሰካከራሉ። ቀደም እንዳልኩሽ የተለያዩ መጻፍቶች አሉን። እነኛ የተለያዩ ምስክርነታቸው ስለ አንዱ አምላክ ነው የሚመሰክሩት ማለት ነው። ሙሐመድ ጋር ስንመጣ ግን አንዱን አካል ብቻ ነው የምታምኙ። ልክ አሁን ደምሳሽ አለ። ደምሳሽ መጣና መጽሐፍ ተሰጥቶኛል፣ ፍቅር ሲዝም አምላክን መሰረታለሁ፣ ይሄ ደግሞ እውነተኛ አምላክ ነው አለ። አይ ማስረጃህ ምንድን ነው ሲባል እኔ አልዋሽም ይላል። እንዴ እንደማትዋሽ በምን እናውቃለን ሲባል ራሱ ካጻፈው መጽሐፍ ውስጥ ደምሳሽ አይዋሽም የሚል ማስረጃ ያመጣልናል ማለት ነው። ይሄንንም አንተ እኮ ነው የተናገርከው ብለን ደምሳሽ ቻሌንጅ ስናደርገው አይ እኔ ከራሴ አልናገርም ይላል። ከራስ እንደማትናገር ምንድነው ማስረጃ ሲባል እሱ ከተናገረው እሱ ካጻፈው መጽሐፍ ውስጥ ደግሞ ይኸው ከራሱ አይናገርም ወይ ከሆነ እንጂ የሚል ደግሞ አሁንም መረጃ ከዛው መጽሐፍ ውስጥ ያመጣልናል። ይሄንንም እኮ አንተው ነው የተናገርከው ካንተው ነው። ከዛው መጽሐፍ ውስጥ ደግሞ ከራሱ አይናገርም የሚል አሁንም ካላህ ነው እንጂ የሚል ያመጣልናል። ልክ እንደ ሙሐመድ ደምሳሽም ማለት ነው። አሁን ይሄ ምንድነው እሱ እዛው ሰኩላር የሆነ እዛው ዙሪያ ጥምጥም የሆነ እንትን ይሆንብናል ማለት ነው፣ ሙግት ይሆንብናል። እኛ ጋር ስትመጪ ግን እንደዛ አይደለም። ቅድም እንዳልኩሽ ነቢያቶቹ ያስተማሩት አስተምሮ ሁሉም መጽሐፍቶቻቸው አለ። እነኛ መጽሐፍቶቻቸውን እዛን ግን የሰበኩትን ያስተማሩትን ማሳየት እንችላለን ማለት ነው። አሁን ደምሳሽ ይመጣና ኢሳ የሚባለው ወይንም ኢየሱስ ይልና የፍቅር ሲዝም ሃይማኖትን የሰበከው ይለናል። ማስረጃ ስንለው ራሱ ከተናገረው መጽሐፍ አለው ባይዘው ደምሳሽ ራሱ ከጻፈው መጽሐፍ ውስጥ ማስረጃ ይመጣልናል። ይሄንንም አንተ ነህ እኮ የተናገርከው ስንል ኖ እኔ ከራሴ አልናገርም መገለጥ ነው ይለናል። መገለጥ ለመሆንህ ምንድነው ማስረጃው ሲባል ይሄው መጽሐፌ ውስጥ ከራስ አትናገርም ተብያለሁ ብሎ ያሳየናል ማለት ነው። ስለዚህ ምንድነው እሱ በጥቅሉ እኛ እውነተኛ ሃይማኖት ውስጥ እንዳለን ወይንም ደግሞ ነቢያት እግዚአብሔር የገለጠው ራሱን ሃይማኖት እንደምናምን የነቢያቶቹ አስተምሮ ስላለን ነቢያቶቹ እንደሚያምኑት ስለምናምን በዛ እናውቃለን። ትንሽ ግልጽ ከሆነልሽ ወይንም ጥያቄ ካነሳ ታሆነብሽ ጥያቄ አንሽልኝና በዛው እንቀጥላለን። ኦኬ እሺ። አሁን እናንተ እኔ ሰማ ክርክር ላይ ማለት ነው ሲከራከሩ ምናምን ሰማለሁ እንጂ እኔ አሁን ለምሳሌ ብጠይቀኝ ማስረጃ የማቅረብ ችሎታ የለኝም ባይዘው ማለት ነው። እና እኔ ሰማ ግን እናንተ የምታመልኩት አምላክ ሳይሆን ኤርገማ ከነስ እንተመንተኑ ጀለም ያ ሳማ ኤርገማ ያኒ ፈጣሪ አይደለም የምታመልኩት ፈጣሪ አይደለም ተብሎ ይነገራል። እና ፈጣሪ ከሆነ እናንተ የምታምኑበት ፈጣሪ ከሆነ እስኪ ማረጃ ናፍ ኤሲ መልካም እሺ። ናኑ ተመለሽ ካለሽ ናኑ ሰምቼሻለሁ። ኦኬ ናኑ ካለሽ ተመለሽ። እያለች ያለችው ምንድነው እናንተ የምታመልኩት መልእክተኛ እንጂ አምላክ አይደለም እየተባለ ይባላል። ሰው የምታመልኩት ኢየሱስ አምላክ ሳይሆን ፈጣሪ ሳይሆን ፍጡር ነው፣ የተላከ ነው አይደለ? ጥያቄሽ የተላከ ነው። ስለዚህ የተላከ ስለሆነ ደግሞ የተላከን ነው እንጂ የምታመልኩት የፈጠረ ፈጣሪን አይደለም የሚል ነው። በመሰረቱ መላክ ማለት ራሱ ዲፋይን መደረግ አለሚ። መላክ ማለት አንድ ሰው ልጅ ለምሳሌ ተላከ ሲባል ከአንዱ ቦታ ወደ አንድ ቦታ የሆነ ነገር ለማድረስ ወይ የሆነ ነገር ለመግዛት መሄድ ነው አይደለ እህታችን? ስለዚህ አንድና አካል ላክሹ ሲባል ከአንዱ ቦታ ላይ ሲሄድ አንዱ ቦታ ይጎላል አይደለ?
እንደዛ ነው። ምክንያቱም ላክሹ ሲባል ሱቅም ሊሆን ይችላል። ሱቅ ሲሄድ ለምሳሌ ከቤትሽ ይጎልና ሱቅ ቦታ ይገኛል ማለት ነው። ያ ስለዚህ ተላከ ሲባል ከአንድ ቦታ ሲቀነስ ወደ አንድ ቦታ ሲሞላ ማለት ነው። እኛ ደግሞ ምን ብለን እናምናለን መሰለሽ? እግዚአብሔር ወይንም ፈጣሪ በሁሉ የሞላ ነው ብለን እናምናለን። በሁሉ የሞላ በሁሉ ያለ። ስለዚህ ተላከ ሲባል ከአንድ ቦታ ላይ ብድግ ብሎ ሲሄድ አንድ ቦታ ላይ የሚጠፋ እንደዛ ማለት አይደለም። ስለዚህ ክርስቶስ ወይንም ኢየሱስ እንደው ተላከ የሚባል እንኳን በምንድን ነው የሚባል ነው? ምንድነው? እንዴት ነው እሱ የምንረዳው? ከአንድ ቦታ አንድ ቦታ ሲሄድ ወደ አንድ ቦታ ላይ ጎደለ፣ ከአንድ ቦታ ጠፋ ማለት አይደለም። መላክ ማለት እንደዛ በአማርኛው እንደንትኑ ከተረዳሹ እንደዛ እንዳትወስጂ ማለት ነው። መላክ የሚለውን መገለጥ በሚል እንረዳዋለን ማለት ነው። ለእኛ በሚታይ መልኩ በሚዳሰስ መልኩ በስጋ ተገለጠ ማለት ነው። መገለጥን ተላከ በሚል ትረጁና ክርስቶስ ፈጣሪ ነው ወይ ሁሉን የፈጠረ እሱ ነው ወይ ወደሚለው እንመለስ። አዎ የፈጠረው እሱ ነው። አንዴ እንትና መጽሐፍ ቅዱስ ክፈትልኝ። አንድ መጽሐፍ ስልክ የለኝም፣ ትርፍ ስልክ የለኝም የገባሁባት ላይ ብቻ ስለሆነች አንድ መረጃዎች አንዴ ክፈትልኝ። የትኛው መረጃ እንድታሳኝ እንደምፈልግ ታውቃለህ? አሁን ለምሳሌ በእኛ ሃይማኖት ሲጠየቁ የሚያቀርቡት ቃል በቃል ማለት ነው። አላህ ምን ይላል? እኔ ግን ብዙ መረቅ የሰማሁትን ያየሁትን ነው። አና ረቡኩሙል አዕላ ብሎ አላህ በአፉ ያወራው ቃል በቃል አለ እና የእናንተም ደግሞ እኔ አምላክ ነኝ፣ እኔን ማምለክ አላችሁ፣ እኔን ማምለክ አለባችሁ የምለውን ቃል በቃል እንድታሳይ ፈልጋለሁ። አንጎፍታ ለዋንቴፍ እና አበዱ ቀብደን ይነገበሩ ቀብደን ያንጎፍታ ከሰን ይደጀሉ እና አገርሲሲ ታለ እኔ አምላካችሁ ሳይሆን እኔ ፍጡር ሳልሆን አምላክ ነኝ የምለውን ቃል በቃል እንድታሳይ ፈልጋለሁ። መልካም። እሺ ምንድነው እሱ? ክርስቶስ እኔ ፍጡር ሳልሆን እኔ አምላክ ነኝ ያለበትን፣ እኔ ጌታ ነኝ ያለበትን፣ እኔ ረቢ ያለበትን፣ እኔ አምላክ ነኝ፣ እኔ ጎፍታ ነኝ፣ ጌታ ነኝ ያለበትን አሳየኝ አይደለ ጥያቄሽ? መልካም። አንድ ሚዩት አድርጊልን። እሺ ክርስቶስ ሁሉን የፈጠረ አምላክ ነው። ሁሉን የፈጠረ አምላክ ለመሆኑ ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ አስቀድሞ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለን በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ የሆነ የለም ይላል። አንዴ ክፈትልኝ። ከዛ እያንዳንዱን በርከት አድርገን ጥቅሶችን እናያቸዋለን። እኔ ጋ ነው ስታክ አድርጓል፣ አይታየኝም። ያ ስታክ ነው የቁስጤ ነው። ኦኬ ሻተልክኝ መጥቷል። ረሱል ከስሙ ላይ አሹ። እሺ በቃ ችግር የለውም። እሺ አንዴ ክፈትልኝ። እሺ ክርስቶስ ማለት ቃል ማለት ነው። ያ ቃል ደግሞ ሁሉ ነገር የፈጠረ ሁሉን ያስገኘ መሆኑ መጽሐፍ ቅዱስ እንደዚህ ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ሁሉ ነገር በማን ነው የሆነው? ራሚ በቃል ነው አይደለ? ሁሉ በእርሱ ሆነ ይላል። ራሚ ይሰማል? አይሰማል። ሁሉ በማን ነው የሆነው ይላል። ሁሉ በእርሱ ሆነ፣ በእርሱ ሆነ፣ ከሆነም አንዳች እንኳ ያለ እርሱ የሆነ የለም ይላል። ስለዚህ ሁሉ ነገር የሆነው በእርሱ ነው አይደለ? ይሄ ማለት ምን ማለት ነው? ሁሉ ነገር የሆነው በእርሱ ነው። በቃል ቃል ማን ነው? ክርስቶስ። ስለዚህ ሁሉ ነገር የሆነው በእርሱ ነው ከተባልን፣ ያለ እርሱ ደግሞ የሆነ አንዳች እንኳ የለም ከተባልን፣ ሁሉን የፈጠረ ሁሉን ያስገኘ እርሱ ነው። ክርስቶስ። ይሄ ክርስቶስ ጌታ ነው ወይ? በሚገባ ጌታ ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እንዲሁም በማቴዎስ ወንጌል ላይም ቁጥር አንድ የገበትልኝ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና ጎፍታ ነኝ ያለበት የቱ ጋር ነው አለች? ኢየሱስ ምን ይላል? እኔ ምንድን ነኝ? መምህርና ጌታ ነኝ። ዮሐንስ ራዕይ ምዕራፍ 1 ላይ ቁጥር 7-8 አንድ ክፈትልኝ። እኔ ምንድን ነኝ ይላል ክርስቶስ። 7 እና 8 ያለው 7 ላይ እነሆ ከደመና ጋር ይመጣል አለ። በአይሁድ ታሪክ ውስጥ በደመና የሚመጣ በሰው አምሳል የሚመጣው አልፋና ኦሜጋ የሚባለው አምላክ ብቻ ነው። ምን ይላል ክርስቶስ? እነሆ ከደመና ጋር
ይመጣል። ዓይን ሁሉ የወጉትም ያዩታል። ክርስቶስ ስለኛ ሲል ተወግቷል አይደል? የወጉት ሁሉ ያዩታል። ምድርም የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ምን ይላሉ? ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው አልፋና ኦሜጋ ማለት ነው። ሱራ 53 57 ቁጥር 3 ላይ ያለው አልፋና ኦሜጋ የሚለው ፊተኛና ኋለኛ የሚለው ማለት ነው። ቁርአኑም ላይ ለአላህ ብቻ ነው የሚሰጠው ይሄ ቃል። ያለውና የነበረው አለ። ኦኬ፣ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋ ኦሜጋ እኔ ነኝ። ማን ነኝ? ልብ በይ ራሚ። ያለውና የነበረው አለ። ያለና የነበረ ተብሎ የሚነገርለት ለፈጣሪ ብቻ ነው። ከፈጣሪ ውጭ ለማንም ሊነገር አይችልም። ያለና የነበረው አልፋ ኦሜጋ እኔ ነኝ ይላል። ምንድነኝ አለ? አልፋ ነኝ አለ። አልፋ ኦሜጋ ነኝ አለ። ዘላስን ደፈርስ የሚለው ማለት ነው ቁርአኑ ላይ አልፋና ኦሜጋ እኔ ነኝ። ይሄን ብቻ አይደለም የሚለው ጌታም ነኝ ይላል፣ አምላክም ነኝ ይላል። ምንድነኝ ይላል? ሁሉን የሚገዛ ነኝ አለ። እኔን ተገዙኝ አልሽኛል። ምንድነው ሁሉን የሚገዛ ማለት ነው? መልእክት ነው። ገባክ? ይሄ አሁን መልእክት ነው ይላል እንጂ እያነበብኩ ነው። እኔ ኦሜጋ ነኝ አምላክ ነኝ ይላል እያለ ነው። መልእክት እያስተላለፈ ነው እዚህ ጋር አይደለ? እኮ እኔ አምላክ ነኝ የሚለው የቱ ጋር ነው? እኔ አምላክ ነኝ እንኩን ኤርጋዳ ያኒ ይሄ መልእክት ነው ይላል እኮ መጨረሻ ላይ 4 ነጥብ ብሎ ያቆመበት ይላል ብሎ ነው ያቆመው። ይሄ መልእክት ነው ኤርጋዳ መልእክትማ ነው። ይሄ መልእክቱ ደግሞ ምንድነው? ማን ያለው ነው? አምላክ ያለው ነው። ልብ በይ፣ ሁሉን የሚገዛ ጌታ አምላክ ነኝ አለ። ስለዚህ ለአንቺ መጥቶ እንዲነግርሽ ነው የፈለግሽው ወይንስ ለጻፊው እንዲነገር ነው? ኖ ለኔ ምን መጥቶ ይነግረኛል ማለት አለ። እንዲጀር አርኩን ኤርጋይ ማን ነው እሱ? ፈጣሪ ነው እንደዚህ ያለው? አዎ ምክንያቱም ለምን መሰለሽ? አሁን ለምሳሌ ቁርአናችሁ ላይ በሉ ይላል፣ በሉ ይላል። እንደዚህ አለ አላህ ብሎ ተቀምጧል አይደል? ለአንቺ አይደለም የሚነገረው፣ ለሙሐመድ ነው የሚነገረው። ሙሐመድ ጅብሪል አላህ ለጅብሪል ነገረው። ጅብሪል ደግሞ ለሙሐመድ ተብሎ የተቀመጠው እንዲህ በሉ ይላል የሚሉ ቃላቶች ተቀምጠዋል። ስለዚህ የተቀመጠው ለማን ነው? ለእንትኑ ነው የተነገረው ማለት ነው። ስለዚህ ያለውና የነበረው የሚመጣው ምን ይላል? ያለውና የነበረው ጻፊው ሳይሆን ይሄንን የሚለው ያ አካል ተናጋሪው ነው ያለው። ምን አለ? ያለውና የነበረው የሚመጣውም ሁሉን የሚገዛ ልብ በይ፣ ተገዙኝ ያለበት የቱ ጋር ነው? ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ምን ይላል? ሁሉን የሚገዛ እኔ ነኝ ይላል። ሁሉን የሚገዛ ከተባለ ግልጽ ነው። ተገዙኝ ምናምን፣ ሁሉን የሚገዛ እኔ ነኝ አለ። በቃ ሁሉን እገዛለሁ አለ። አለቀ ማለት ነው። አልፋና ኦሜጋ ማለት አልገባሽም? ሜቢ ያኔ እሱ አባባሉ ገብቶኛል እኮ። ሁሉን የሚገዛ እኔ ነኝ ይላል። እኔ ነኝ ብሏል እኮ። እኔ ነኝ ይላል የሚለው ነገር ያኔ ይላል ሲል እኮ መልእክት እያስተላለፈ ነው። እኔ እዚህ ጋር የገባኝ ማለት ነው። አመፈከኛፍ ኤርጋት የኤርገምቴ ጌስቲያት ኤርጋ ከነ ደበርሳጅር ተማለ ካንኬሚት ይቹ ኤርጊቹ ካንኬሚት ያኔ ገባክ? መጨረሻ ላይ ይላል ያለው ነገር ነው ንግራ ይገባኝ። እሺ ይሄንኛው የጻፈው እኮ ዮሐንስ ነው። ይሄንን ድረስ ሕያው ነኝ የሞትና የሲኦልም መክፈቻ አለኝ። እንግዲህ ያየኸውን ሁሉንም ልብ በይ፣ እንግዲህ ያየኸውን ሁሉንም ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያየሃቸው 7ቱ እያለ ይቀጥላል። ስለዚህ ያየውን እንዲጽፍ ይነግረዋል ማለት ነው። የሲኦልና የገነት መክፈቻ ያለው አንድ ፈጣሪ ብቻ ነው። ያ ነው ለዮሐንስ መጥቶ የነገረው። ያም ደግሞ ማን ነው? የተወጋው ስለኛ ሁላችን እያየነው በደመና የሚመጣው ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ይመስለኛል ቁጥር 9 ጀምሮ 14 አካባቢ ላይ በደመና የሚመጣው ያ የሰው ልጅ የሚመስለው ክርስቶስ ኢየሱስ ነው። ይሄን በራእይ ለማን ይነግረዋል? ለዮሐንስ ይነግረዋል ማለት ነው። ዮሐንስ ያየውን እንዲጽፍ
ክርስቶስ የሚነግረውን ማለት ነው። የጻፈው መጽሐፉን ኢየሱስ ሳይሆን ኢየሱስ ለዮሐንስ ነግሮት ነው። ዮሐንስ ኢየሱስ አምላክ ነው ብሎ እየነገረን ነው። ግልጽ ነው። አዎ ግልጽ ነው። እስቲ ሌላ ጥያቄ አለሽ? ኦኬ ሌላ ጥያቄ ደግሞ ያለኝ አንድ ሰው ሲፈጠር ጋፋ ደለቱ ነው የሚተኮ ሙስሊም ቱሬ ሲፈጠር ሙስሊም ነበር። ከዛ በኋላ ነው እናንተ 40 ቀን ነው 80 ምናምን ተብሎ የሆነ ጥምቀትን ጠመቀ ምናምን የሚባል ነገር አለ። የሰው ልጅ ሲፈጠር መጀመሪያ ሙስሊም ነበር፣ ከዛ በኋላ ነው ክርስትና ተደርጎ ክርስቲያን የሚሆነው ይባላል። እሱ እስኪ ያስረዳኝ። እሱ ውሸት ነው። ሰው ሲፈጠር ሙስሊም ነው የሚል አስተምሮ ውሸት ነው። ምክንያቱም ለመሰለሽ ለምሳሌ ምንም ጣዖት አምላክ የሆኑ ሰዎች ጋር ስትሄጂ ቀደም አንቺ ምን ብለሽኛል መሰለሽ? እኔ የተወለድኩት ከሙስሊም ቤተሰብ ነው፣ ስለዚህ ሙስሊም ሆኜ ነው የኖርኩት፣ ሙስሊም ሆኜም ነው ያደግኩት አልሽኝ አይደለ? ያ አዎ ቤተሰቦችሽ ቀደም ተዛኔ ምን አልኩሽ? ሁላችንም እውነት ነው ቤተሰቦቻችን ባሳደጉን ሃይማኖት ውስጥ ነው የምንቀጥለው አልኩሽ አይደለ? አዎ እኔ አየሽ፣ ክርስቲያን ስትሆኚ ቤተሰቦችሽ ክርስትናን ነው አስተምረው የሚያሳድጉሽ። ሳታቂ ሳታምኝ ደግሞ እምነት አለ እንዴ? የለም። ለማመን ማወቅ አለብሽ አይደለ? ለማወቅ ደግሞ ማገናዘብ መቻል አለብሽ። ስለዚህ አንድ ሕፃን ልጅ ዛሬ ተወለደ፣ ሙሐመድ ነብይ ነው፣ ሰላት ያስፈልጋል፣ አላህ አምላክ ነው፣ እንደዚህ ብሎ ለማመን ማወቅ ያስፈልገዋል ማለት ነው። ምንም ዛሬ ተወለደን ሙስሊምና ክርስቲያን እምነት እያመንክ ነው ብለሽ ማለት አትችይም። ገና ምንም የሚያውቀው ነገር ስለሌለ ማለት ነው። ቤተሰቦቹ ባሳወቁት እምነት ግን በዛው ይቀጥላል። ስለዚህ ምንድነው እሱ አንድ ጣዖት የሚያመልክ ቤተሰብ ጋር የተወለደ ሕፃን ልጅ ቤተሰቦቹ ጣዖት አምልኮን በዛው ያሳድጉታል። በዛ ውስጥ ነው የሚቀጥለው። ለጣዖት የታረደውን እየበላ እንደዛ እያለ ያድጋል ማለት ነው። በዛው እያደገ ይሄዳል። ለምሳሌ እንደ እስልምና ወንዱ መገረዝ አለበት በ8 ቀን፣ እንደዚህ አይሁዶች መገረዝ አለበት። በ8 ቀን ውስጥ ካላስገረዙት ያፃን ልጅ ያንን መስፈርት አያሟላም። ቤተሰቦቹ ናቸው የሚያደርጉለት። ቤተሰቦቹ ካላስገረዙ በ8 ቀን ውስጥ ልጁ አይ እኔ አይሁዳዊ ነኝና ልገረዝ ብሎ ወደ መገረዝ አይሄድም፣ ስለማያውቀው ማለት ነው። ስለዚህ ቤተሰቦቹ በሰጡት ስርዓት በዛው ነው እያደገ የሚሄደው ማለት ነው። ነገር ግን ጥምቀት ምንድን ነው ከኛ ጋር ካልሽ ምን አለ መሰለሽ እህታችን፣ ጥምቀት ዳግም የምንወለድበት ነው። ዳግም ማለት ምን ማለት ይመስልሻል? ሁለተኛ ማለት ነው አይደለ? ዮሐንስ ወንጌል ምዕራፍ 3 ነው ለተፈልይ ይኸውልሽ፣ ሁሉም ሰው ሲወለድ ምንድነው ብለን ሲፈጠር ምንድነው ብለን እናምናለን መሰለሽ? በእግዚአብሔር መልክ የተፈጠረ ነው። አንቺ የተፈጠርሽው በእግዚአብሔር መልክ ነው ብለን እናምናለን። ዘፍጥረት ምዕራፍ 1 ክፈትልኝ ቁጥር 27 ላይ። ስለዚህ ሰው ሁሉ በእግዚአብሔር አምሳል ከተፈጠረ ደግሞ እንደዛ ምናምን ከሆነ ይሄንን የሚያምኑ አካላት በሙሉ እኔ የተፈጠርኩት በእግዚአብሔር መልክ ነው፣ የእግዚአብሔርን ገዥነት በጸጋ የተቀበልኩ ነኝ ብለው የሚያምኑ ከሆነ ክርስቲያን ናቸው። ክርስቲያን ይሆናሉ ማለት ነው። ዳግም ይወለዳሉ በጥምቀት። ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ገና ስንፈጠር በእግዚአብሔር መልክ ነው የተፈጠርነው። ቁጥር 3 ላይ አድርግልን። ቁጥር 3 ላይ ስታደርገው የእግዚአብሔር መንፈስ አስቀድሞ በምን ላይ ነበረ? በውሃ ላይ ነበር ይላል። እግዚአብሔርም ብርሃን ይሁን። ቁጥር 2 ላይ ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር ይላል። ልብ በይ፣ አስቀድሞ ገና እግዚአብሔር ምድርና ሰማይን ከፈጠረ በኋላ በውሃ ላይ ደግሞ ምን ነበረ? የእግዚአብሔር መንፈስ ነበረ። ከዚህ በኋላ እግዚአብሔር አምላካችን ሰውን በመልኩ በምሳሌው ባሪያው ፈጠረን ማለት ነው። ስንፈጠር ይሄ የእግዚአብሔር መንፈስ እስትንፋሱ እፍ ተብሎ የተሰጠው ነው። እግዚአብሔር እስትንፋሱን የተቀበልንን ማለት ነው። ስለዚህ ከተፈጠርን በኋላ አዳማዊ ከሆንን በኋላ የእግዚአብሔርን መልክ ከያዘን በኋላ የእግዚአብሔርን እስትንፋስ ከተቀበልን በኋላ በሐዲስ ኪዳን ደግሞ ዳግም መወለድ አለብን። ዳግም ለመወለድ ደግሞ ይሄ አስቀድሞ የእግዚአብሔር መንፈስ በውሃ ላይ ሰፍኖ የነበረው በጥምቀት ደግሞ በውሃ ስንጠመቅ ዳግም ልጅነትን እናገኛለን። አጥፍተን ልብ በይ በድለን ከእግዚአብሔር ትእዛዝ ወጥተን ነበረ።
ከዛ ካጠፋን በኋላ መታረቂያ ተታረቅን በኋላ ደግሞ ከክርስቶስ ጋር ሞትና ትንሣኤውን በምንተባበርበት በጥምቀት ዳግም ልጅነትን እናገኛለን። ሞት መጥቶብን ነበር ስናጠፋ ስንበድል ሞት መጣብን። ሞትን ድል አድርገን ትንሣኤ የምናገኘው ደግሞ በምንድን ነው? በጥምቀት በሰክረመንቶቹ ከክርስቶስ ጋር ህብረት በማድረግ ቁጥር እንደዚህ ይላል። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ፣ ልብ በይ፣ ዳግመኛ ማለት ሁለተኛ ማለት ነው ብለሽኛል። ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት አያይም ሊያይ አይችልም አለው ይላል። አስቀድመን እንዴት ነው የተወለድነው? ቅድም እንደነገርኩሽ እግዚአብሔር ሰማይና ምድርን ፈጥሮ በኋላ የእግዚአብሔር መንፈስ ሰፍሮ ነበረ። እግዚአብሔር እኔንና አንቺን ከጭቃ ከአፈር ካበጀን በኋላ ያ እግዚአብሔር መንፈስ እፍ ብሎ ሕያው ያደረገን፣ ሕያው ነፍስ ነበረን፣ የመጀመሪያ ፍጡር ነበርን። ከበኋላ ግን ትእዛዝ ተሰጠን። ያን ትእዛዝ አጥፍቶ አዳምና ሔዋን ሟቲ ከሆኑ በኋላ ሞት ከመጣ በኋላ ከሞት ደግሞ ይቅር ይለን ዘንድ ትንሣኤ ሞተን አፈር ሆነን እንዳንቀር ተነስተን ሕያው ዘላለማዊ እንድንሆን ምን ሰጠን? ይህንን ሰጠን። ምን? የእግዚአብሔር ልጅ የምንሆንበትን። ልጅ የምንሆነው ደግሞ ዳግመኛ ለሁለተኛ ጊዜ የምንወለደው በምን ሆነ? በጥምቀት ሆነ ማለት ነው። ዳግም ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት ነው። ስለዚህ ዳግም መወለድ ይኖርብናል። ይሄ ትእዛዝ ነው። ይሄ ትንሣኤን ለማግኘት ይሄን ማድረግ አለብን ማለት ነው። እንጠመቃለን ሁለተኛ ጊዜ ለመወለድ። ነገር ግን ህፃናቶች ሲወለዱ እንደዚህ ናቸው፣ ሙስሊም ናቸው፣ ገነት አይገቡ ምናምን አንልም። ሲጀመር እንደ ህፃናቶች ልበቅን የዋህ ልንሆን ታዘናል። አይ ቲንክ ማቴዎስ ወንጌል ምዕራፍ 18 አንዴ ቼክ አድርግልኝ። 18 ቁጥር 1 ላይ እሺ፣ አብርሃም ይስሐቅ ልብ በይ እንደዚህ ይላልሽ። በዚያች ሰዓት ደቀ መዝሙርቱ ወደ እግዚአብሔር ቅድም ምን አልኩሽ? የእግዚአብሔር መንግስት ለመውረስ ምን ያስፈልጋል አልኩሽ? ዳግም መወለድ ይላል አይደለ? ዳግም መወለድ አለባችሁ ይላል አይደለ እህታችን? ያ በመልካም አየሽ፣ ዳግም መወለድ ነው የእግዚአብሔር መንግስት ለመውረስ የሚያስፈልገን። ይሄ ትእዛዝ ነው። ትንሣኤውንና ሞቱን ከእሱ ጋር ተባብረን ይህንን ትንሣኤውን ለማግኘት መወለድ አለብን ዳግመን። ነገር ግን ህፃናቶች ምንድን ናቸው የሚለውን መጽሐፍ ቅዱስ እንዲህ ብሎ ያስቀምጥልናል። በዛች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው መንግስተ ሰማያት ከሁሉ የሚበልጥ ማን ይሆናል አሉት። አየሽ፣ በመንግስተ ሰማያት ውስጥ ማን ነው የሚበልጠው ብለው ጠየቁት። ህፃንም ጠርቶ በመካከላቸው አቆመ ይላል። ህፃን ልጅ ነው የጠራው። እንዲህም አለ፣ እውነት እውነት እላችኋለሁ ካልተመለሳችሁ እንደ ህፃን ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም። ስለዚህ ወደ መንግስተ ሰማያት ለመግባት ራሱ እንደማን መሆን አለብን ማለት ነው? እንደ ህፃን። ምክንያቱም ህፃን ልባቸው ንጹህ ነው አይደለ እህታችን? ቂም የለባቸውም፣ በቀል የለባቸውም፣ ተንኮል የለባቸውም፣ ሐሰት የለባቸውም፣ ውሸት የለባቸውም፣ ክፋት የለባቸውም አይደለ? ስለዚህ መንግስት ሰማያት ራሱ ለመውረስ እንደማን መሆን አለብን? እኛ ራሳችን ህፃን መሆን እንደ ህፃናት ህፃን መሆን አንችልም፣ ግን እንደ ህፃን መሆን አለብን። ቅድም እዛ ጋር ስታይ ዳግም ተወለዱ ይላል አይደለ? ዳግም ተወለዱ ይላል አይደለ? ሰው ልጅ ዳግም ተወለዱ ይላል። ዳግም ተወለዱ ሲል ልብ በይ፣ አስቀድመን ተወልደናል ከእናትና ከአባታችን። ነገር ግን ኒቆዲሞስ ይጠይቃል፣ እንዴ ሰው ካረጀ ከሸመገለ በኋላ ወደ እናቱ ማህፀን ገብቶ እንዴት ሊወለድ ይችላል ብሎ ይጠይቃል ክርስቶስን። ዳግም ተወለድ ሲለው ማለት ነው። ከዛ በምን ትወለዳለህ አለው፣ በውሃና በመንፈስ ብሎ ይለዋል ማለት ነው። አስቀድመን እንዴት ተወልደን ነበር? ከእናት ከአባታችን ተወልደን ነበረ። ስለዚህ እንደ ህፃናት ንጹህ መሆን ደግሞ አለብን። አንቺ ካመንሽ በኋላ ካደግሽ በኋላ ካወቅሽ በኋላ አምስቱን እንትኖች ትተገብሪያለሽ። አርካን ኦፍ እስላም የሚባሉትን ትተገብሪያለሽ አይደለ? ለምሳሌ ህፃን ልጅን ስገድ ትይዋለሽ? አይባልም። ዛሬ ተወለደ። ስለዚህ ደረጃዎች አሉት ማለት ነው። ስለዚህ ካልሰገደ ሙስሊም አይደለም እንደማለት ማለት ነው። ሰላት አልሰገደም ህፃኑ፣ ስለዚህ ሙስሊም ሊሆን አይችልም። ምክንያቱም እነኚህ ማሟላት ስላለበት የሙሐመድን ነብይነት ህፃን ልጅ ሊናገር ሊመሰክር አይችልምና ሙስሊም አይደለም እንደማለት ነው። ሜቢ ግልጽ ነው? አዎ ግልጽ ነው። ስለዚህ ሁላችንም አምነን ምን መሆን አለብን? መጠመቅ አለብን። ዳግም መወለድ አለብን።
ለመዳን አምነን መጠመቅ አለብን። አምነን ልብ በይ፣ ይሄ ለአዋቂዎች አምነን እኔና አንቺ ለማመን ማወቅ አለብን። አንቺ አውቀሽ ነው የምታምኘው አይደለ? ለማመን መማር አለብሽ። ካመንሽ ደግሞ ጥምቀትም ያስፈልገኛል ዳግም መወለድ አለብኝ ብለሽ ትጠመቂያለሽ። ይሄ ስለምታቂ ነው። ሕፃንን ልጅ ገና ግን እንኳን ተጠመቅ አትጠመቅ ልትዩ እመን አትመን ራሱ ብለሽ አትድዩም። ገና አፉን ያልፈታን ሕፃን ልጅ ሄደሽ እመን አትመን እወቅ አትወቅ ብለሽም አትከራከሪውም። ቅድሚያ የምታደርጊው ምንድን ነው? ጡንጦ እያጠባሽ ወተት እየጋትሽው ሕፃኑን ልጅ አቡሽዬ ደግ ምናምን እያልሽ ነው የምታጫውችው እንጂ አላህ እኮ አምላክ ነው መሐመድ እኮ ነብይ ነው አትዩም። ገና አፉንም አልፈታም። ለአንቺ ግን መጥቼ እመኚ ትድኝ ዘንድ እንዲያደርጊ ብዬ ለአንቺ መሰክርልሻለሁ ማለት ነው። ልዩነቶች አሉት። ግልጽ ነው? አዎ ግልጽ ነው። እና ይሄን ይመስላል። በጣም አመሰግናለሁ። እሺ፣ ሶስተኛ ጥያቄ አለሽ? ቀጣይ ጥያቄ ሌላ? አዎ ቀጣይ ጥያቄ ያለኝ አምላካችሁ ተሰቅሎ ተሰውሯል። አሁን ላይ ተሰውሯል፣ ግን ዳግመኛ ተመልሶ ይመጣል። ሞቷል፣ ግን ሞቶ ተመልሶ ተነስቷል። እንደዛ ምናምን ይባላል አይደል? ይባላል። እንደዛ ሲባል ሰማለሁ። እስኪ እሱን እስኪ ማወቅ ፈልጋለሁ። እንዴትስ አምላክ ሆኖ እንዴትስ ተገደለ? እንዴት ደግሞ ተነሳ? እንዴት ተሰቀለ ተሰወረ ምናምን ይባላል? ሎንግ ስቶሪ ሾርት አለ ረጅም ታሪክ ባጭሩ። ይሄንን ሰፊ ትምህርት አለው። ይሄ ስታቂው የዚህን ትምህርት በደንብ ስታቂው በጣም ደስ ይላል። ባይዘ ምን እናምናለን መሰለሽኛ ራሚ ፈጣሪ ፍትሃዊ ነው ብለን እናምናለን። ፍቅር ነው ብለን እናምናለን። እውነተኛ ዳኛ ነው ብለን እናምናለን። ልብ በይ፣ እውነተኛ ዳኛ ነው፣ እንደገና ደግሞ ፍቅር ነው ብለን እናምናለን። ፈጣሪያችን አምላክ እውነተኛ ዳኛ ብቻ ሳይሆን ፍቅር ነው ብለን እናምናለን። አሁን ልብ በይ፣ እኔ ለምሳሌ አንቺን 100 ብር አስቀምጬ ይሄን 100 ብር ለሴ አንቺ እህቴ ነሽ፣ ከቤት ውስጥ 100 ብር አስቀመጥኩና በዚህ 100 ብር ወስደሽ ብታጠፊ በጥፊ ነው ምልሽ አልኩሽ። በጥፊ ነው ምልሽ አልኩሽ። ከዛ አንቺ 100 ብር ወስደሽ አጠፋሹ። መጥቼ በጥፊ ካላልኩሽ እኔ ምንድነኝ? የተናገርኩት ማላከብር ነኝ አይደለ? አዎ ውሸታም ነኝ ማለት ነው። ያ ውሸታም ነኝ ማለት ነው። ጎበስ። ፈጣሪ እውነተኛ ዳኛና ፍቅር ነው ብለን ስንል እንዴት መሰለሽ? አዳምና ሔዋን በገነት በነበሩበት ሰዓት ላይ ሁሉን ነገር ፈቀደላቸው። ዘፍጥረት ምዕራፍ 2 ላይ ሁሉን ነገር በገነት ያለውን በምድር ፈጠራቸው፣ ወደ ገነት አስገባቸውና ሁሉን ነገር እንዲበሉ ሁሉን ነገር ፍቃድ ሰጣቸው። ልብ በይ፣ ሁሉን ነገር እንዲገዙ ቁጥር 28 ላይ ምዕራፍ 1 ቁጥር 28 ላይ በምድር በሰማይ በባህር ሁሉን እንዲገዙ ፍቃድ ሰጣቸው። አስቢ፣ ፈጣሪ ሆኖ ሁሉን ማለት በቃ ሁሉን ነገር የመግዛት ስልጣን አላቸው አይደለ? ስለዚህ እነሱ ልክ እንደ ፈጣሪ ሊሆኑ ሆነ። አሁን አስቢ፣ ከፈጣሪና ከሱ መካከል አሁን ምን ልዩነት አለ? ፈጣሪም ገዢ ነው፣ እነሱም ገዢ ከሆኑ ቁጥር 28 ላይ ስታይ ዘፍጥረት ምዕራፍ 1 ቁጥር 28 ላይ ሁሉን ግዙ ብሎ ስልጣን ይሰጣቸዋል ማለት ነው። ስለዚህ እንደዚህ ይላለውልሽ እግዚአብሔር ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህር ዓሦችንና የሰማይ ወፎችን በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው አላቸው። ይህንን ስልጣን ሰጣቸው በጸጋ። ጸጋ ማለት ስጦታ ነው። ፈጣሪ ምን ያህል ፍቅር እንደሆነ ለሰው ልጆች ምን አይነት ፍቅር እንዳሳየ በዚህ እንረዳለን። ሁሉን እንድንገዛ በአዳምና በሔዋን ተገብቶ ነገረን ማለት ነው። አዳምና ሔዋን ይሄ ሁሉ ስልጣን ተሰጣቸው በኋላ ዘፍጥረት ምዕራፍ 2 ላይ ወደ ገነት ያገባቸውና በገነት ውስጥ እንደ ልባቸው እንዲሆኑ ሁሉን እንዲገዙ ሁሉን ተተፈቀደ ሁሉን ገነትን እየተንከባከቡ እንዲበሉ እንዲጠጡ፣ ነገር ግን አንዲትን ዛፍ ብቻ እንዳይበሉ ከለከላቸው። አንዲቷን ዛፍ ብቻ እንዳይበሉ ከለከላቸው። ይህን ለምን አደረገ? ልብ በይ፣ ሁሉን ከፈቀደላቸው በእግዚአብሔርና በፍጡር መካከል ልዩነት ሊጠፋ ሆነ፣ ላይኖር ነው። ገባሽ? ምክንያቱም ሁሉን የሚገዙ ከሆነ ለፈጣሪ ላይ ገዙ ነው ማለት ነው። ለፈጣሪ መገዛታቸውን ፍቅራቸውን የሚገልጹበትን ግን አንዲት ድንበር ታስፈልግ ነበረ። ያቺ ድንበር ምንድነች? እችኛዋን አትብሉ፣
ነገር ግን ይላል መልካምና ክፉን ከሚያሳውቅ ዛፍ አትብሉ፣ ከእርሱ በበላችሁ ቀን ሞትን ትሞታላችሁ አላቸው። አስቀድሞ ምን ብሏቸዋል? ሁሉን በገነት ዛፍ ብሉ። ልብ በይ፣ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያሳውቅ ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ብሎ አዘዛቸው። እቺ የፍቅር ትእዛዝ ተብላ ትታመናለች በእኛ። ሁሉን ፈቀደላቸው፣ ሁሉን ገዙ አላቸው። በምድር በሰማይ ሁሉን የሚንቀሳቀሱትን ስልጣን ከሰጣቸው በኋላ ግን እነሱ ደግሞ ለፈጣሪ ተገዢ መሆናቸውን ለፈጣሪ ታዛዥ መሆናቸውን ለማሳየት እቺን ትእዛዝ ሰጣቸው። እነሱ ግን ዘፍጥረት ምዕራፍ 3ን ክፈትልን። ዘፍጥረት ምዕራፍ 3 ላይ ስትሄጂ እቺን ትእዛዝ መጠበቅ ተሳናቸው። እባብ ይመጣና ሔዋንን ምን ይላታል? ልብ በይ። እባብም ምን ይላታል? እባብም ለሴቲቱ ነገር ግን ኦኬ ሴቲቱም አለች ኖ በእውኑ እግዚአብሔር ከገነት ዛፍ ሁሉ ልብ በይ ሁሉ እንዳትበሉ አዟልን አላት። እግዚአብሔር ግን ምንድን ነበር ያለው? ልብ በይ፣ ቅድም ያነበብኩልሽን እንዳዘነጊ። በገነት ካለ ዛፍ ሁሉ ብሉ ነው ያላቸው። ሁሉ ትበላላችሁ፣ ነገር ግን መልካምና ክፉ የሚያሳውቀውን እንዳትበሉ ነው ያላቸው። እባብ ደግሞ ገልብጦ ነው ያመጣው። ልብ በይ፣ ሁሉ እንዳትበሉ አዟል ብሎ ጠየቃት። ሁሉ ብሉ፣ ነገር ግን መልካምና ክፉ እንዳያሳውቀው እንዳትበሉ ነው ያለው እግዚአብሔር። እባብ ደግሞ ኔጌቲቭ አደረገውና ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው በገነት ካለው ዛፍ ፍሬ እንበላለን፣ ዛፍ ፍሬ እንበላለን ያለችው፣ ሁሉ እንበላለን አላለችም። ነገር ግን ብላ ነበር መቀጠል የነበረባት እግዚአብሔር እንዳዘዛት። ቃሉን ሸረፈችው ገና እሷ ማለት ነው። ነገር ግን በገነት መካከል ካለው ዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አለ፣ አትንኩትም አለን። አትብሉ አትንኩትም አለን አለች። እግዚአብሔር አትንኩ ብሎ አላዘዘም፣ አትብሉ ነው ያለው። ሕጉን ጠበቀችው። እግዚአብሔርን ክፉ ኃይለኛ ቁጡ ለማስመሰል ዛፉን አትንኩም ብሎ አዞናል አለች። ውሸት። እግዚአብሔር አትብሉ ነው እንጂ አላት፣ አትንኩ አላላትም ነበረ። እግዚአብሔርን ግን የሆነ ጨቋኝ ለማስመሰል ምን አደረገች እሷ? እንዳትሞቱ ከእርሱ አትብሉ አትንኩትም ብሎናል አለች። ቁጥር 4 ላይ እባብ ለሴቲቱ አላት ሞትን አትሞቱም አለ። አየሽ፣ እግዚአብሔር ከበላችሁ ትሞታላችሁ ብሎ ነበረ። እባብ ደግሞ ምን አለ? አትሞቱም አለ። ቅድም እንዳልኩሽ ነው አሁን። ስለዚህ አሁን እባብ አትሞቱም አለ፣ እግዚአብሔር ደግሞ ትሞታላችሁ አለ። ከበላችሁ ማለት ነው። አሁን የማን ትክክል ይሆን? ከዛ በኋላ ምን ሆነ? ከእርሱም በበላችሁ ቀን አይኖቻችሁ እንዲከፈት እንደ እግዚአብሔር መልካምና ክፉን እንድታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ከበላችሁ እንደ እግዚአብሔር ትሆናላችሁ አላት። አየሽ፣ ከበላችሁ እንደ እግዚአብሔር ትሆናላችሁ እንጂ ሞትን አትሞቱም አላት። እግዚአብሔር ደግሞ ከበላችሁ ትሞታላችሁ ብሏታል። አየሽ ሔዋን ምን ያህል ሞኝ እንደሆነች ልብ በይ። አሁን እግዚአብሔር የነገራትን ትታ ከእባብ ጋር ድርድር ውስጥ ገብታለች፣ ከሴጣን ጋር ማለት ነው። ሔዋን ብልጥ ብትሆን ኖሮ ራሚዬ ምን ማድረግ ነበረባት? እዚህ ጋር እውነት ይሄንን በልተን እግዚአብሔርም እንሆን ከሆነ አንተ ራስህ ይሄንን ምክር መመክረን ለምን በልተህ እግዚአብሔርን ሳትሆን ብላ መጠየቅ ትችል ነበረ። አይሽ እባብ ራሱ ለምን አንተ በልተህ እግዚአብሔርን አትሆንም እኛ መመክረን? አንተ ሴጣን ውሸታም ራስ እግዚአብሔርን መሆን ሳትችል እኔን እንዴት እግዚአብሔር መሆን ትችላላችሁ? ዘላለማዊ ትሆናላችሁ መሞት አትችሉም ብለህ እንዴት ትመክረናለህ? አንተ ራስህ እኮ አልሆንክም ብላ እባብን ወይንም ሴጣኑን ቻሌንጅ ማድረግ ትችል ነበረ። ተመቼ ወዲያ ነው እባብ ንግግር የቻለው ብላ ቻሌንጅ ማድረግ ትችል ነበር። አይ ማድረግ አትችልም እንዳትይኝ ደግሞ እሱ የበላዋ ነው እንዳትይኝ ቅድም ባሳየውሽ ላይ እግዚአብሔር ለሷ ምን አድርጓታል? የሁሉ ገዢ የበላይ አድርጎ ሾማቸዋል። ስለዚህ ስንፍናዋ ነው። አየሽ ስንፍናዋ በዚህ እባብ ተጫወተባት ማለት ነው። ሴጣን ተጫወተባት። ከዛስ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ፍሬውንም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ይላል። አየሽ አሁን በጣም በሚያሳዝን ሁኔታ እግዚአብሔር እንዳበሉ ያሉትን ጣሱ፣ ሕግ ተላለፉ። እግዚአብሔር የሰጣቸውን የፍቅር ትእዛዝ ጥሰው ሁሉም ፈቅዶላቸው ሳለ ያችን አትብሉ ለእኔ መገዛታችሁ ፍቅራችሁ የምታሳዩበትን ነው ያለውን ጥሰው ልክ እንደ እግዚአብሔር ለመሆን የእባብን ወይንም የሴጣንን ንግግር ሰምተው እግዚአብሔርን ካዱትና ሴጣንን አመኑ። የሴጣንን ንግግር
ሰሙ ማለት ነው። በዚህ ምክንያት እግዚአብሔር ካልገደላቸው ራሚያው ማይክ ታነሻለሽ፣ ልብ በይ። እግዚአብሔር አስቀድሞ ምን ብሏቸዋል? ከበሉ ይሞታሉ ብሏል አይደለ ራሚዬ? አዎ ብሏል። ሴጣን ደግሞ ምን ብሏል? ከበላችሁ አትሞቱም ብሏል አይደለ? ብሏል አይደል? ያ ብሏል። ስለዚህ እግዚአብሔር እውነተኛ እንዲሆን ምን መሆን አለባቸው? አዳምና ሔዋን መሞት አለባቸው። እግዚአብሔር እውነተኛ እንዲሆን አዳምና ሔዋን ምን መሆን አለባቸው? መሞት የለባቸውም። ዋው መሞት የለባቸውም። ዘላለማዊ መሆን አለባቸው። አትንኩት አለ እንጂ ትሞታላችሁ ወይም አትሞቱም አላለም እኮ ማ እግዚአብሔር። ያ እግዚአብሔርማ ከበላችሁ የሞት ሞት ትሞታላችሁ አላቸው። ቀደም ዘፍጥረት ምዕራፍ 2 ላይ ቁጥር ዘፍጥረት ምዕራፍ 2 ላይ እንደውጣልኝ ልብ በይ። ዘፍጥረት ምዕራፍ 2 ቁጥር 17 ላይ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና። ከበላ ምን ትላለህ? ትሞታለህ። ይሄን ያለው እግዚአብሔር ነው። እግዚአብሔር ከበላችሁ ትሞታላችሁ ብሏቸዋል። ሔዋንና አዳምን ሲያሳስት ደግሞ ሰይጣን ምን አለ? ከበላችሁ አትሞቱም ዘላለማዊ ትሆናላችሁ ብሏል። ኦኬ ሁለቱ ተቃራኒ ናቸው አይደል? እባቡ አትሞቱም ማለት እሺ፣ ፈጣሪ ባለው መሰረት ይሞታሉ። ካልሞቱሳ? ካልሞቱ እንግዲህ በፈጣሪያቸው አላመኑም ማለት ነው። ካልሞቱ ነው አለማመን ሳይሆን ካልሞቱ ቃሉን አልተገበሩም ማለት ነው። ካልሞቱ ምን ይሆናል መሰለሽ? ካልሞቱ እባብ የተናገረው ትክክል ይሆንና እግዚአብሔር የተናገረው ውሸት ይሆናል። ምክንያቱም እባብ ምንድነው ያለው? ከበላችሁ አትሞቱም ማለት። እግዚአብሔር ደግሞ የተናገረው ምንድነው? ከበላችሁ ትሞታላችሁ ነው። ስለዚህ ከሁለት አንዱ ትክክል ለመሆን ምን አለበት? እግዚአብሔር ያለው ትክክል እንዲሆን አዳምና ሔዋን ሟች መሆን አለባቸው እኮ። ስለዚህ ሞት መጣባቸው። ልብ በይ ጎበዝ፣ ሞት መጣባቸው። እግዚአብሔር ስለተናገረ ይህንን ስላደረጉ ይህንን ጥፋት ስላጠፉ ዘፍጥረት ምዕራፍ 3 ቁጥር 15 አይ ቲንክ ላይ ክፈትልኝ፣ እርግማን ይመጣባቸዋል ማለት ነው። ይህንን በማጥፋታቸው ምክንያት ሞት ወደ ሰው ገባ ማለት ነው። በአንተና በሴቲቱ መካከል ልብ በይ፣ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ የሚል እርግማን መጣ ማለት ነው። በአንተና በሴቲቱ በዘርና በዘሯ መካከል የተባለው ይሄ በኋላ መጣበታለሁኝ ክርስቶስ እንዴት እንደተሰቀለና ለምን መሰቀል እንዳስፈለገው ከዚህ ይነሳል ማለት ነው። ከዛ ቁጥር 17 ላይ አዳምንም አለው ይኸውልህ ሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዘው ዛፍም በልተሃልና ምድር ካንተ የተነሳ የተረገመች ትሁን። ምድር ምን ትሁን? ካንተ የተነሳ የተረገመች ትሁን። በሕይወት ዘመንህም ሁሉ በድካምህ ከእርሷ ትበላለህ፣ እሾህና ማኬላ ታበቅልብሃለህ፣ የምድርም ቡቃያ ትበላለህ። ወደ ወጣህበት ልብ በይ፣ ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ። ስለዚህ ወደ ወጣበት ምድር መመለስ አለበት ማለት ነው። ይመለሳል አይደል? አዳምና ሔዋን ነው ተረገመ። ወደ ወጣህበት ምድር ትመለሳለህ ተባለ። ምክንያቱም ሔዋን የተገኘችው ከአዳም ነው። ከአዳም ተተገኘች፣ ምድር ተረገመች ከነሱ የተነሳ። ምድር ከተረገመች ደግሞ አዳምና ሔዋን የተገኙት ደግሞ ከምድር ነው። ምድር ከነሱ የተነሳ ተተረገመች ደግሞ እርግማኑ እነሱ ላይ ዘላለማዊ ሆኖ ተጣብቆ እንዳይቀር እርግማኑ ምን ላይ ያረፈ? ምድር ላይ ያረፈ ማለት ነው። እግዚአብሔር ርኅሩህ አዛኝ በመሆኑ ምክንያት እርግማኑ ወደ ምድር አደረገው። ስለዚህ እነሱ ከምድር የተበጁት ስጋቸው ነው። ስጋቸው ወደ ምድር ሲመለስ ነፍሳቸው ከፈጣሪ ነችና ወደዛ ትመለሳለች ማለት ነው። ስጋቸው ወደ ምድር ይገባል ማለት ነው። ወደ አፈር የሚመለስ ሆነ። ስለዚህ እግዚአብሔር እውነተኛ ዳኛ ስለሆነ አዳም ሔዋን በመብላታቸው ምክንያት እርግማኑ አፕላይ ሆነባቸው። ወደ ምን? ወደ አፈርነት እንዲመለሱ፣ ወደ አፈር እንዲገቡ፣ እንዲሞቱ ሆኑ ማለት ነው። እንዲሞቱ ከሆኑ በኋላ ይሄ የእግዚአብሔር እውነተኛ ፈራጅነት ተረጋገጠ። አሁን ሴጣን ሐሰተኛ ሆነ። አትሞቱም ዘላለማዊ ትሆናላችሁ ያለው ሐሰት መሆኑ ተረጋገጠ። ሔዋንና አዳም የሉም፣ ሞተዋል። ስለዚህ እግዚአብሔር ትሞታላችሁ እንዳለው በእውነትም አዳምና ሔዋን ሞተዋል። አይደለ እንዴ ራሚ? አዳምና ሔዋን ሞተዋል በመሞታቸው ምክንያት። ስለዚህ እግዚአብሔር የተናገረው እውነት ሆነ አይደለ? አዎ እንደዛ ነው።
ስለዚህ እግዚአብሔር እውነተኛ ፈራጅ ነው የምንለው ከዚህ አንጻር ነው። ስለዚህ ፍርዱን በትክክል አሳየናል። ሴጣን ደግሞ ውሸተኛ መሆኑን አረጋገጥን። አትሞቱም ዘላለማዊ ትሆናላችሁ ብሎ ነበር፣ ሞቱ አይደለ? ትክክል ነኝ? አዎ። ስለዚህ ይህንን ካረጋገጥን ልብ በይ፣ ፍርዱ በትክክል ተፈረደባቸው። እግዚአብሔር እውነተኛ ፈራጅ መሆኑን አረጋገጥን። ሴጣን ደግሞ ሐሰተኛ መሆኑን አረጋገጥን። ነገር ግን በዚህ አንቆምም። እግዚአብሔር እውነተኛ ፍርዱን ካስተላለፈ በኋላ ደግሞ ፈጣሪ ደግሞ እውነተኛ ፍቅር ነው ብለን እናምናለን። መሐሪ፣ ይቅር ባይ፣ አዛኝ፣ ቸር ነው ብለን እናምናለን። ፈጣሪ መሐሪ፣ ይቅር ባይ፣ ቸር ከሆነ ደግሞ ሞተው መቅረት የለባቸው ሞተው መቅረት የለባቸው ማለት እህቴ። ፍርዱን አስተላለፈ፣ ፍርዱን አየን፣ ቅን ፍርዱን አየን፣ የተናገረውን አድርጎ አሳየን። ነገር ግን ደግሞ ይቅር ብሎ ማሳየት አለበት። ስለዚህ ሞተው እንዳይቀሩ ደግሞ እግዚአብሔር ምን አደረገ? ራሱ መስዋዕት አቅራቢ ራሱ መስዋዕት ሆኖ ከሞት አዳነን ማለት ነው። ያ ሞት ልብ በይ፣ ሞቱ አንቆ እንዳያስቀረን ሞትን ደግሞ መጥቶ ገደለልን። ይሄ ማን ነው? ክርስቶስ ራሱ ቤዛ ሆነን ማለት ነው። ቤዛ ማለት ካሳ ማለት ነው። ልብ በይ። ስለዚህ ሞት ፍርድ ተፈርዶባቸዋል። ለዛ ፍርድ ደግሞ ካሳ ያስፈልጋል ከእግዚአብሔር ጋር ለመታረቅ አይደለ? አጥፍተዋል አይደለ? እህታችን ለአለ ያድርኩ አጥፍተዋል አይደለ? ካጠፉ ደግሞ ካሳ ያስፈልጋል አይደለ? ካሳውን ደግሞ ለፈጣሪ ማንም መካስ አልቻለም። ማንም ማለት ነው። ምክንያቱም 100 ብር ዕዳ አለብሽ እንበላ እንጂ 100 ብር ዕዳ ያለብሽ የ100 ብር ዋሱኝ ብትባይ ለሌላ ሰው ዋስ መሆን ትችያለሽ? እንዴት? አልችልም እንጂ አልችልም። ምክንያቱም አንቺ ራስሽ ገና የ100 ብር ዕዳ አለብሽ አይደለ? ስለዚህ ሰው ሁሉ ሞት የሚባለው ዕዳ ነበረበት። ያንን ሞት የሚደመስስ ከሰው ከፍ ያለ ምን ያስፈልገናል መሰለሽ? ያ ዕዳው ከዕዳው ነፃ የሆነ ያስፈልገናል አይደለ? ከዕዳው ነፃ የሆነ አካል ያስፈልገናል፣ የሁላችን ዕዳ መደምሰስ የሚችል። ያ ደግሞ የሰው ልጅ አልተቻለውም። ያንን ማድረግ የሚችል ጠፋ። ስለዚህ በስጋ ክርስቶስ ተገለጠ። አምላክ በስጋ ተገለጠና ሰው ምን ለመሆን ነበረ? እባብና ሔዋንን ያሳሳታት እግዚአብሔርን ለመሆን ነበር አይደለ? እህታችን ብትበሉ እንደ እግዚአብሔር ትሆናላችሁ ነው ያላት አይደለ? መሆን ችለዋል እንዴ? አልቻሉም። ጭራሽ ሕጉን ተላልፈው ሟች ሆኑ አይደለ? ዘላለማዊ መሆናቸውም ቀረ፣ እግዚአብሔርን መሆናቸውም ቀረ። አልቻሉም። ዘላለማዊ መሆንም አልቻሉም። ጭራሽ ሟች ሆኑ። ስለዚህ እነሱ ያልቻሉትን እግዚአብሔር ፍቅር ነውና እሱ ደግሞ ወደ እነሱ መምጣት ይችላል አይችልም? ይችላል። መልካም። ስለዚህ እግዚአብሔር ወደ ሰው መምጣት ይችላል። በስጋ ተገለጠ። አየሽ፣ እነሱ እግዚአብሔርን መሆን ነበር የፈለጉት፣ አልቻሉም፣ አይችሉም። እግዚአብሔርን ለመሆን ዘላለማዊ ለመሆን ነበር ፍላጎታቸው። እንደማይችሉ አሳያቸውና እግዚአብሔር ግን ፍቅር ነውና በስጋ ተገለጠ። መገለጥ ነው። ልብ በይ፣ በስጋ ተገለጠ። እግዚአብሔር በስጋ ተገለጠ። ልክ ዕብራውያን ምዕራፍ 1 እና ይፈትልኝ እዚሁ ለሽ ቆይ እዚሁ ተወውና መልካም። እሺ ቀጥል። እሺ ያውሽ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። ለነቢያት አስቀድሞ በብዙ በነቢያት ተናገረ። ሁሉም ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ በስልጣኑ ሁሉን እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማይ በግርማው ቀኝ ተቀመጠ ይለዋል። ስለዚህ እግዚአብሔር ልጅ ወይንም ቃሉ በስጋ ተገለጠ። ልክ ቃል ስጋ ሆነ የሚል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 14 ላይ ቃልም ስጋ ሆነ የሚለው ጸጋና እውነትም ተሞልቶ በእኛ አደረ የሚለው ማለት ነው። ያ የመለኮት ሙላት ያለው ልክ እንደኔና እንዳንቺ በስጋ ተገለጠ። መገለጥ ነው። ያ በስጋ የተገለጠው ፍጹም አምላክ ነው፣ ፍጹም ሰው ነው። አምላክ ሰው ሆነ ማለት ነው። በስጋ ተገለጠ። ሰው ብቻ ሳይሆን አምላክ ነው። ያ አምላክ በስጋ ተገለጠና ምን ሆነን? ቤዛ ሆነን። ካሳ ራሱ ክሶ ራሱ ይቅርታ አድርጎ ራሱ ይቅርታውን ተቀብሎ ራሱን ይቅርታውን አቅርቦ አስታረቀን ከራሱ ጋር ማለት ነው። ታረቀን፣ ራሱ ታረቀን። ያጠፋ ልክ ምን ማለት መሰለሽ? ለምሳሌ አንቺ ሰረቅሽ፣ ሌባ ነሽ። ዳኛው አባትሽ ነው፣ የያዘሽም ደግሞ ወንድምሽ ነው።
ወይንም ደግሞ something like that ከዛ አንቺን የአንድ ዓመት ክስ ፍርድ ፈረደብሽ አባትሽ ነው የአንድ ዓመት ፍርድ ፈረደብሽ እየሰማሽ ነው አይደል ራሚ አዎ እየሰማሁ ነው አባትሽ ሌባ መሆንሽን አይቶ ዝም ቢልሽ አባትሽ ጤናማ ህግ ፈራጅ አይደለም አይደለ ያ ነገር ግን የአንድ ዓመት ፍርድ ፈረደብሽ ፍርዱ ተገቢ ነው እንበል ወይንም የ10 ዓመት ፍርድ ፈረደብሽ ወይንም ይሄንን ፍርድ ደግሞ በገንዘብ ከተባለ 100 ሺህ ብር መክፈል አለብሽ እንበል 100 ሺህ ብር መክፈል አልቻልሽም አባትሽ አንቺን ነፃ ብሎ ካሰናበተ አባትሽ እውነት ፍርዱን ትክክለኛ ፈራጅ ነው ማለት እንችላለን አባትሽን አይቻልም ነገር ግን እንዲስ ቢያደርግ ፍርዱን ፈረደብሽ 2 ዓመት ራሱ ቅጣቱን ከፍሎ እኔን ነፃ ማውጣት ይችላል ቤስት አንቺ 2 ዓመት ፈረደብሽና ወይንም 100 ሺህ ብር መክፈል አለብሽ አለ አንቺ መክፈል አልቻልሽም ከዛ ራሱ ከፈለና ነፃ ወጣሽ ፈርዶብሽ ራሱ ከፍሎ ነፃ ወጣሽ አባትሽ ትክክለኛ ፍርድ አልፈረደም ማለት እንችላለን ትክክለኛ ነው የፈረደው ነው የሚባለው ግን አባትሽ ፍቅር አይደለምስ ማለት እንችላለን አይቻልም አባትሽ ላንቺ ፍቅር ነው እንደገናም ደግሞ ትክክለኛ ፍርድ ፈርዶብሻል ያ እግዚአብሔር የሚያደርገው እንደዛ ነው ፍርዱን ፈረደ ይቅር ባይ ነውና ራሱ ደግሞ እኛ የፈለግነውን እግዚአብሔር መሆን ባንችለውን ራሱ መጥቶ ካሳ ካሰለለኛ ሞተን እንዳንቀር ሞትን ደግሞ ገደለልንና ሞታችሁ አቀሩም ትነሳላችሁ ቅድም ትሞታለህ ነበር ያለው አይደል ዘፍጥረት ላይ ቅድም ባሳየው ዘፍጥረት ምዕራፍ 2 ቁጥር 17 ላይ ከበላ ትሞታለህ ነው የሚለው አይደል ትነሳለህ አይልም ትሞታለህ ነው የሚለው አይደል አይልም ሲፈርድበት አስቀድሞ ሲነግረው ምንድነው ካጠፋ ትሞታለህ አለው አሁን ግን ሞቶ እንዳይቀር ከፈረደበት በኋላ ደግሞ ሞተ ብቻ አትቀርም እኔ ፍቅር ነኝና ፈርጄብሃለሁ ነገር ግን ትነሳለህ የምትነሳው ምንድነው እኔ ካሳውን እክስልሃለሁ ራሴው ልክ አባትሽ ላንቺ እዳውን ከፍሎ ነፃ እንደሚያወጣሽ ክርስቶስ ራሱ መጣና ነፃ ወጣን ማለት ነው ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ደክፈትልኝ ፈጠን ላድርገው እንትራም ስላሉ ጊዜ እንትን ለማለት ዮሐንስ ወንጌል ምዕራፍ 20 ነው ያልኩህ ማቴዎስ ወንጌል እሺ ማቴዎስ 28 እንደዚህ ይላል ክርስቶስ ስለራሱ ሲናገር እንዲህም አለ የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ ቤዛ ሆኖ ነው ይሞታል ራሱ ቤዛ ሆኖ አዳነን ቀደም ብዬሻለሁ አይደለ ቤዛ ማለት ምትክ ወይንም ካስ ራሱ ሚክስ ማለት ነው ክርስቶስ ሊያገለግለን ነው የመጣው ሲመጣ ክርስቶስ ለኛ ቤዛ ሊሆን አየሽ አባትሽ ቀደም ላንቺ 100 ሺህ ብሩን ሊከፍል ሲሄድ ምንድነው እሱ መልሶ እንደ ዳኛ ሆኖ ሳይሆን እንደ ካሳ ከፋይ ሆኖ ነው አይደለ አስቀድሞ ሲፈርድብሽ እንደ ዳኛ ሆኖ ነው የፈረደብሽ ወንጀለኛ ነሽ ብሎ ነው አይደለ አሁን ደግሞ ሲከሰሽስ ላንቺ 100 ሺህ ብሩን ሲከፍል ደግሞ ላንቺ ጠበቃ ሆኖ ነው አይደለ ላንቺ ዋስትና ሆኖ ዋስ ሆኖሽ ነው አይደለ ያንን እዳ ከፍሎ ያወጣሽ ክርስቶስም እንደዛው ለኛ ቤዛ ሆነን በተመሳሳይ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ ራሱ ሊያገለግለን ቤዛም ነፍሱን ለኛ ቤዛ ሊሆን እንደሰጠን ቤዛ ማለት ምትክ ለኛ ሞታችንን ሞቶ ሊደመስስልን እንደመጣ ይነግረናል ማለት ነው በአንደኛ ቆሮንቶስ ምዕራፍ 15 ላይ በተመሳሳይ ሞትን በሞቱ እንደሻረልን አንደኛ ቆሮንቶስ ምዕራፍ 15 ቁጥር ስንት ላይ ከ20 አካባቢ ይመስለኛል ክርስቶስ ካልተነሳ ምናምን ትንሳኤ ሙታን ሞትን እንደሻረልን ቁጥር ስንት ላይ አይዲ ከፍ አድርገው ትንሽ ሞት እሺ ሁሉ በአዳም እንደሚሞቱ ይላል ልብ በይ ሞት በሰው በኩል ስለመጣ ቁጥር 22 ላይ አሁን ግን ይላል ክርስቶስ ላንቀላፉት በኩር ሆኖ ከሙታን ተነስቷል ሞት በሰው በኩል ስለመጣ ልብ በይ ቁጥር 21 ላይ ሞት በሰው በኩል ስለመጣ ትንሳኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ቁጥር 22 አድርግልን ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ ስለዚህ በክርስቶስ ደግሞ ምን ሆኑ ሕያዋንነትን አገኙ ማለት ነው ሞት በአዳም በኩል መጥቶ ነበረ በክርስቶስስ ሕያውነትን ይሆናል ማለት ነው ራሚ አግኝተሽኛል ካሳው ማን ነው ክርስቶስ ነው ማለት ነው ስለዚህ ትንሳኤ ሙታን በማን ሆነ
ትንሣኤ በማን ሆነ? በክርስቶስ ሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ራሱ የሚያምንብኝ ቢሞት እንኳን ለዘላለም ሕያው ይሆናል ብሎ ስለተናገረ ትንሣኤን ሰጠን ማለት ነው። ሞት በአዳም በኩል እንደገባ ሁሉ ትንሣኤ ደግሞ በክርስቶስ ሆነ፣ ሕያውነት በክርስቶስ ሆነ ማለት ነው። ስለዚህ እንዴት ነው የሞተው ቢባል በስጋው ነው የሞተው። በስጋው ቅድም ያልኩሽ ምንድነው? እሱ ቃል ስጋ ሆነ ይላላል። በስጋው ክርስቶስ ሞተ ስንል መለኮት የሚሞት አይደለም። አንደኛ ጴጥሮስ ምዕራፍ 3 ቁጥር 17 አካባቢ ይመስለኛል 16 17 አካባቢ ላይ በስጋው ሞተ በመንፈስ ግን ሕያው ነው ይለዋል። ነፍሳችን ራሱ ምትሞት አይደለችም። እሺ እነዚህ ላይ ክርስቶስ ያለውን አንደኛ ጴጥሮስ ነው ያልኩት አይደል? ያ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን ልብ በይ። እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና፣ በኃጢአት ምክንያት ስለኛ ኃጢአት ምክንያት በደል ቅድም ጥፋት ምክንያት አንዴ ምን ብሏልና ሞቷልና፣ በስጋ ሞተ በመንፈስ ግን ሕያው ሆነ። ሕያው መሆን ብቻ ሳይሆን ቁጥር 19 ላይ በእርሱም ደግሞ ልብ በይ፣ እርሱም ደግሞ ሄዶ በወይን ለነበሩት ነፍሳት ሰበከላቸው። ሞቶ ምን አደረገ? በወይን ለነበሩት ደግሞ ሄዶ ሰበከላቸው። ለመስበክ ደግሞ ሕያውነትን ያስፈልጋል አይደለ? ሄዶ ሰበከላቸው ይላል። ስለዚህ ክርስቶስ በስጋ ሞተ። ክርስቶስ ምን በስጋ ሞተ፣ በመንፈስ ግን ምንድነው? መለኮት የሚሞት አይደለምና ምንድነው እሱ? በወይን የነበሩትን ወይም በሲኦል ያሉትን ሄዶ ሰበከላቸው ማለት ነው። ስለዚህ በስጋ ሞተ፣ በመንፈስ ግን ሕያው ነው ብለን እናምናለን። ማን ያስነሳው ስንል በራሱ እንደሚነሳ ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 17 አካባቢ አንዴ ክፈትልኝ። ክርስቶስ በስጋ አስቀድሞ ይሄ እንደሚሆን ቁጥር 17 ላይ እንደዚህ ይላል። ደቀ መዛሙርቱም የቤት ቅናት ቁጥር ከፍ አድርገው እስቲ 27 ይመስለኛል 27 የለውም። ስለዚህ ቤተ መቅደስ ከ40 ቆይ እሺ ቁጥር ስለዚህ አዱ መለስ አድርግልኝ እሺ አንዴ ቁጥሩን ሻጮችን ስለዚህ አይሁድ መልሰው ስለምታደርገው ምልክት ምን ታሳየናል አሉት። ቁጥር 19 ላይ እንደዚህ ይላል። ለበበይ ቁጥር 19 ላይ እንደዚህ ይላል። ኢየሱስም መልሶ ይህን ቤተ መቅደስ አፈርሱት አለ። ልብበይ ይህን ቤተ መቅደስ አፈርሱት በ3 ቀንም አነሳዋለሁ አላቸው። ክርስቶስ ሞቶ በ3ኛው ቀን ተነስቷል። ስለዚህ ምን አላቸው? ስለራሱ ስለ ስጋው ሲነግራቸው ይህን ቤተ መቅደስ አፈርሱት አላቸው። ብገሉኝ በ3ኛው ቀን አስነሳዋለሁ አላቸው። ራሱ ነው የሚያስነሳው። ምን አስነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተ በ3 ቀን ታስነሳዋለህን አሉት። እነሱ ቤተ መቅደስ ሲላቸው ስለሚያዩት ቤተ መቅደስ መስሏቸው ነበረ። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። ስለ ስጋው ነበር እየነገራቸው የነበረው ማለት ነው። ስለዚህ ግደሉኝ፣ ሞቼ በ3ኛው ቀን እነሳለሁ፣ አነሳዋለሁ ራሴ እያላቸው ነበር ማለት ነው። ለማንሳት ደግሞ ምንድነው ሕያውነት መኖር አለበት አለ ራሚ። ስለዚህ በመለኮት ሕያው ነውና ራሱ ማንሳት የሚችል ነው። በስጋ ሞተ እንላለን። ሞት ስጋና ነፍስ መለያየት ነች እንጂ ሞት ማለት አለመኖር ፈጽሞ መጥፋት ማለት አይደለም። ክርስቶስ ራሱ በመለኮት ሕያው ስለሆነ ማለት ነው። የቢ ግልጽ ነው የተወሰነ ያ ግልጽ ነው። እና 000 ይላል። እናንተ ጋር ስንት ሰዓት ነው? 6 ሰዓት 00 ያ እዚህም እንደዛው ነው። አንድ ሰፈር ነን ማለት ነው። የደቂቃ ልዩነት እንኳን ከሌለ ይሆናል። ለዛሬ አይበቃሽም? በውስጥ አውሪን። በጣም አመሰግናለሁ። ይበቃኛል። በውስጥ አወራሃለሁ። እሺ በርቺ።